አያችሁት? አትያዙ በቃ ናናናሽ ናና ቀንቶ አላየሽው? ቀንቶ እኮ ነው። እኔ ደግሞ ያዛል እሱ ጋር እሱ ጋር ኧረ አንቺ ከዳሽ እዚሁ ተከዳውኝ። ያ ረመዳን ያ ሸህረል ቁርአን አህለን ያ ረመዳን መርሐበን ያ ረመዳን አህለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለረመዳን አደረሳችሁ ነው የሚባለው፣ ለትልቁ ወር ያ ረህማን። እንግዲህ አምቲ አቤት 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 አይሻል የኔ ልጅ ይችላል። ያዋ ልጅ አንተኛው ያዋ ልጅ ና የኔ አይደለም እሱ የንቺ ነው። የኔ እችኛይቱ ናት። ነይ አንቺ ምን ላይ ቁጭ እኔ ላይ ቆይ ነይ ይቀመጥልሽ የለ ማሻአላ ተበረከላ። እንዲች ነሽና ማንን ልታስቀናና ነው? እሷ ልታስቀናናሽ እሱን እያቀፈች ልታስቀናናሽ ይኸው እሷ አላት አልሻ። እና ምርጦች እንግዲህ ረመዳን እንኳን አደረሳችሁ ልንላችሁ ነው። ማሻአላ ተባረከላ። ይኸው ዘንድሮ 2 ሆነን እንደዚህ አቅፈን ለዚህ አመት በቅተናል። ለዚህ አመት ያልበቁ ደግሞ ብዙ አሉ፣ አፈር የተጫናቸው ምን ልበላችሁ፣ ብዙ ሰው ቀብረናል። ብቻ አመት ያድርሳችሁ እምላችሁ ይሄንን ነው። እንግዲህ የረመዳን ወር ያላየ ብዙ ጓደኛ፣ ቤተሰብ፣ አባት፣ እናት የሚሞት ብዙ ሰው ያለችን አመት የማይደርስና 11 ወር ሙሉ እንግዲህ ብዙ ነገር ብለን ብዙ ነገር ሰርተን ሊሆን ይችላል። ዛሬ የመጣንበት ትልቁ ጉዳይ እንግዲህ አውፍታ ልንጠይቅ ነው። አውፍ እንድታረጉልን ማየር እንግዲህ አያስወራም ቻሉት። እንግዲህ ጸጉሩን ላጭቸው ነበረ፣ ይኸው አድጎለታል። ማሻአላ ተባረከላ። አንተ ቁም ያለድም ብሏል። በነገራችን ላይ ሰውነቱ ከብዶታል። ኧረ ተይው፣ ሰው በአመቱ ይሄዳል። እሱ አመት ከ2 ወር ነው አልሄድም ብሏል። አመት ከ5 ወር ነው እንደ አንተ የምትሄደው። አባትህ ቀልጣፋ ነው ምንድን ነው አንተ ዘፍዘፋ? ምን አይነቱ ልጅ ነው በእናታችሁ? ዝፍዝፍ የዝፍዝፍ ልጅ። እሺ የእናቱ ልጅ ስለሆነ ነው። እና አምትያውን በአመቷ የማይቆመችው እና የኔ ልጅ አመት አልሞላትም፣ በ8 ወራ ሄዳለች አምትያው። ስለዚህ እሷ የኔ ልጅ ስለሆነ ፈጣናት ፍጥንጥን። አባቴ እኔ እኮ በህጣናት ሄድልሃል። አዎ አንቺማ ሮጥ ነው የምትይው። እና ይሄንኛው አልሄድም ብሏል። እስካሁን በዳዴ ነው የሚለው። ያው አንዳንድ ነገሮችን ይዞ በአባት ትበለኝ እዛው ማማ በል አንተ። እኔ አባቴ ብልክስታ አንቺማ አየነሽ በኝሽ። አያችሁት? አትያዙ በቃ ናናናሽ ናና ቀንቶ አላየሽው? ቀንቶ እኮ ነው። እኔ ደግሞ ያዛል እሱ ጋር ኧረ አንቺ ከዳሽ እዚሁ ተከዳውኝ። ነይ ነይ ቆንጆ ቀንተሽ ነው። በቃ ነይ ተቀመጭ። ይኸው ሲቀና ቆይ ቀንት በቃ ስጨው እና ይሄን ይመስላል ምርጦች። በጣም እንግዲህ ይሄን አመት ያልደረሰበት ሰው አለና 11 ወር ሙሉ ማወራን አስጠፉኝ እነዚህ ውሪዎችና። ልታወራ ነው። እስቲ ሀያ እንዴት ናችሁ በላቸው። ሀያ አውራቸው እንጂ ደህና ናችሁ በል። ተይው እና 11 ወር ሙሉ እንግዲህ ያጠፋ ነው ካለ የተሳሳት ነው ነገር ካለ አውፍ እንድታረጉልን ነው። እኛ በመጀመሪያ አውፍ አድርገናል። ያስቀየምናችሁ ነገር ካለ አውፍ አርገንላችኋል። እናንተም አውፍ እንድታረጉልን በያምቲ እናንተም አውፍ እንድታረጉልን እኛም አውፍ ብለናል። መልካም ረመዳን የፍቅር የሰላም የኢባዳ
የኢባዳ ሰላም በያቸው አንቺ ውሪውን አንቺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ ወይ? ደህና ናችሁ? እኛ ደህና ነን አልሐምዱሊላሂ ረብል ዓለሚን። ፈጣሪ ለዚህ ደረጃ ያደረሰን ይኸው። አምና ግን ማሂር አሚቲ ብቻ ነበረ የኛ ጋር ቪዲዮ የሰራየው። ማሂር ትንሽ ነበረ ተኝቶ ነበረ። ይኸው አመት ሞልቶት እንግዲህ እኛ ጋር ቁጭ ብሏል እላችሁ ነው። ፈጣሪ ኗሪ ካደረጋችሁ ብዙ ነገር ታያላችሁ፣ ብዙ ነገር ደረጃ ትደርሳላችሁ። እንግዲህ እኛ ለዚህ በቅተናል አልሐምዱሊላህ ነው የምንለው። ለፈጣሪ ገለታውን እሱ እንትን ይበለው እና እንግዲህም ያው ረመዳን እንኳን አብሮ ያደረሰን። የዚህን አመት የማይደርስ ስንት ሰው አለ። ለምሳሌ በቃ አምናህን ጊዜ የኔም አባት ነበረ። ዘንድሮ ይሄው እንግዲህ ተለይቶናል። ብቻ ሀምዲ ነው የምንለው። ለወደፊቱም ደግሞ ኗሪ አድርገን እናንተም ተመልካቾቻችን ሁላችንንም አብሮ እኛንም አድርጎ ሳይነጥለን ደጋግሞ አመት ያድርሰን። የዛሬንም አመት ይድገመን። እንግዲህም ያው አመትም ያልደረሰ የሄዱትም ብዙ አሉ ከኛ ጋር የጎደለ እና ያው ማሂር ረባሹ እየረበሸ ነው እና ፈጣሪ ለዛሬም አመት አብሮ አላህ ያድርሰን። ደግሞ በሌላም እንትን እንመጣላችኋለን። እንግዲህ ጾም ያው እህቶችም ወንድሞችም እንኳን አብሮ ያደረሳችሁ ብያለሁኝ። የዛሬን አመትም አውራቸው እስኪ እንካስ ጀመር የፈጣሪ በጣም ከባድ ታውቃላችሁ። ያው አሁን ታስሯል ማለት ይቻላል። ወይ ልጅ ያለበት ቤት ማለት ነው። ይኸው የምትሰራውን እቺ እና እቃ ምናምን በቃ አሁን በጣም ከባድ ላይ ነው። ትኩስ ነገር ለመያዝ ይሮጣል። በቃ ብዙ ነገር ጀበና መሬት ማስቀመጥ አይችልም። የሆነ ነገር በቃ እቃ መቀመጥ አይችልም። እኔ ራሱ ማውሪያ አጥቻለሁ። ያው የወጣሁ ሌላ ክላስ አለ እዛ ነው የማወራው እንጂ ውሪ በጣም ከባድ ነው። ሬበለው ልጅን አሳደግኩ ያልኩት እንግዲህ እችን አላሳደግኩም ማለት ይቻላል። እችን እኔ ቆማ ስር ነው ያገኘዋት። ይሄ ግን ከእርግዝና ጀምሮ ያሳየኝን ፍዳ እኔ ነው የማውቀው ወላሂ ላዚም። እና ልጅ ማሳደግ በጣም ከባድ ነው። ህፃን ነው የምትሆኑት ወላሂ አብራችሁ ማለት ነው። እና ለዚህ ደረሽ አቤት ታደግሽ። በቃ በእግርሽ ሂጂ ብዬሻለሁ። አሁን ይኸው በእግርሽ ሂጂ። እሺ በእግር አልሄድም ካልክ ነግሬያለሁ፣ ቆነጥጣለሁ። እሺ አሁን ማንም አይነካው መንግስት ነው። በቃ ብትረ መመታት አይችል ምን አይል። ቆይ 1-5 ወር ይጨምርልኝና ቂጡን ነው ማቃጠል። አሁን አይነካም። በቃ የፈለገውን አንጦ የፈለገውን ማጥፋት ማልቀስ እንደፈለገ ነው። እችኛይቱ እንኳን መቆንጠጥ ስለጀመረች ሲቆጧትም ታውቃለች። ትልቅ ሰው ናት እቺ። በቃ ይሄንኛው ግን እየቀዘነብን ነው። ቅዘኑ ማለት ነው እንትን አፋዛ ላይ ብቻ አይደለም መቅዘን ያዘው፣ እኔ ላይ ሁላ ነው መቅዘን ያሳድግ ሰው በጣም ከባድ ነው። እና ያው በሁለት የመጣንበት ምክንያት ለዚህ ደረጃ እናንተን የሚያብቃችሁ በቃ ምን ልበላችሁ፣ እዚህ ደረጃ ትደርሳላችሁ ሁላችሁም። የሁለት ልጆች እናት አባት፣ የ3 ልጆች 4 ልጆች አባቶቻችን 6 5 እንደወለዱት ሁላችንም እንወልዳለን። እዚህ ደረጃ በመድረሳችን እንግዲህ በጣም ደስተኛ ነን እላችኋለሁ። ምን ልበላችሁ እንግዲህ ረመዳን መልካም ረመዳን ያርግልን። ያስቀየምናችሁ ካለ ሙሉ በሙሉ በቃ አውፍ በሉን። በቪዲዮ ብዙ ነገር ሰርተናል፣ ብዙ ነገር እናጠፋለን። ረመዳን ደግሞ በቃ ምን ልበላችሁ የሁሉንም ይቅርታ ጠይቃችሁ ያስቀየማችሁት ሰው ካለ ያኮረፋችሁት ሰው ካለ ኩርፊያችሁንም ለቃችሁ እዳም ካለባችሁ እዳችሁን ተላቃችሁ ነው እንጂ ረመዳን እንደዚሁ አይቀበላችሁም ለማለት ፈልጌ ነው። እና እኛም ደግሞ ጥፋት ካለብን ለምን ግላዊ ሰው አይደለንም፣ ህዝብ ጋር ነው ሁሉ ቀን ለእናንተ የምናሳያችሁ የምንለቃቸው ነገሮች። አንዳንድ ሰዎች የምትቀየሙ ነገሮች አሉ እና በኮሜንትም ሰድባችሁን ሊሆን ይችላል፣ እኛም ተናደንባችሁ ሊሆን ይችላል። በቃ ያያ ነገር ስላለ አውፍታን ጠይቃለን። እኛም ደግሞ አውፍ አድርገንላችኋል። የሰደባችሁንም በቃ ሁሉንም ነገር ዞሮ ማለት ነው እሱ ነው ዋናው ነገር። አውፍ አድርጉልን። በኮሜንታችሁ ደግሞ አውፍ አድርገናል የሚል ኮሜንት አድርጉልን።
ሐዋ መናገር አልቻለችም። ልጁ ማንኛቸውም ነገር ተቀይማችሁን ሊሆን ይችላል። በመጥፎ በምንሰራው በአመለካከት ነገር በሁሉም ነገር ተቀይማችሁ እናንተም ውድ ቤተሰቦቻችን አውፍ በሉን። በጣም ለሷም ለኔም ለሁሉም ቤተሰብ ነው እንግዲህ አውፍታ የጠየቅኩት እና ይሄን ይመስላል ምርጦች። መልካም ረመዳን። እንግዲህ ስራ ፈጣሪ ደግሞ ከናንተ ጋር ይሁን። ስራ እንግዲህ እንዴት እንደሚበዛ ሁላችንም እናውቃለን። እንኳን አረብ ቤት ተኮኖ አይደለም እዚህ ጋር ራሱ ስራ በጣም ከባድ ነው። በተለይ በሰው ቤት እንግዲህ ስደት በቃ ብሎ ወይ ደግሞ ምን ልበላችሁ በራሳችሁ ቤት ኦፍ ብላችሁ የምትጦሙ ቀን ይምጣ። በቃ ይሄን ነው የምለው አለ አይደለ? በራሳችሁ ቤት አሳምቡሳችሁን ሹርባችሁን በራሳችሁ አዘጋጅታችሁ ለራሳችሁ ብቻ የሚሆን ሰርታችሁ በልታችሁ ሶላታችሁን ሰግዳችሁ ቁርአናችሁን ቀርታችሁ በቤታችሁ የምትኖሩ ያድርጋችሁ። ያው ይሄ አዱንያ አይሞላም። አንዱ ጎደለ ይሄ ጎደለ ስንል አንደኛውን ስንሞላ አንደኛው ሲጎል አንደኛውን ሲሞላ አንደኛው ሲጎል እንደዚሁ ነው አንድ ቀን የምንሞተው። በቃ እየሮጥ በቃ እዛ ለመድረስ እየሮጥ ነው በሩጫ እያለን ነው የምንሞተው። ይሄን ሁላችንም እናውቃለን። እና ባለው አቅም ደግሞ የሰው ልጅ እንዳቅሙ ይኖራልና ከስደት በቃ ብሎ ከስራ በቃ ብሎ ለሀገራችሁ በቅቷችሁ በራሳችሁ ቤት መልካምን ጦም ትጦሙ ያድርጋችሁ ምርጦች። ለወደፊት ይመቻችሁ።